ላለፈው 1 ዓመት 2 3 4 5 ዓመት ያለቀሽት እግዚአብሔር እንባሽን የሚያጠራቅምበት ዕቃ እንዳለው ታውቂያለሽ? በእግዚአብሔር ፊት የፈሰሰ እንባ የሚጠራቀምበት ዕቃ አለ። ድካም የሚመዘገብበት መጽሐፍ አለ። የልባችሁን ቅንነት የእጃችሁን ቆሻሻ አለመሆን እግዚአብሔር እያንዳንዱ ምነግራችሁ ቃል ይሄን ቃል ዶንት ፎርጌት። እግዚአብሔር አምላክን በታማኝነት እንዳገለገላችሁ እጃችሁም ንጹህ ልባችሁም ንጹህ እንደሆነ በማንም ላይ አመጽ እንዳላደረጋችሁ እግዚአብሔር አምላክ የሚመሰክርበት ዓመት ይሆናል። የሚመሰክርበት ዓመት ይሆናል። ሰው እሰንሰዋለሁ ዘንድሮ በእናንተና በጠላቶቻችሁ መካከል ያለው ልዩነት የሚታይበት ዓመት ይሆናል። ኢትዮጵያ ሀገሬ በአገር ውስጥና በውጭ ሀገር ላሉ ቅዱሳን ይሄን ቃል አውጅ ብሎኛል። እግዚአብሔር አምላክ ለተቸገሩት ለተገፉት በብዙ ውጣ ውረዶች ውስጥ ላለፉ ሰዎች የሚክስ አምላክ ነው እግዚአብሔር አምላክ። ወዳጆቼ መለኮታዊ ካሳ ማለት ለመስዋዕትነት የሚሰጥ ብድራት ማለት ነው። የምትጽፉ ሰዎች ገብቷል? ለድካም እግዚአብሔር አምላክ ካሳ ሲሰጥ ይህ እንዴት ሆነ ብለው ሲጠይቁ የዛን ጊዜ ነው ከካሳው ኋላ ድካም እንደነበረ፣ እንቅልፍ ማጣት እንደነበረ፣ ብዙ ትጋት ብዙ ልፋት እንደነበረ የሚታየው በእግዚአብሔር መለኮታዊ ካሳ። ያዕቆብ ከካራን ወደ ቤቴል ሲመለስ ከቤቴል ወደ ካራን ሲሄድ ባዶ እጁን ነው የሄደው። በትር ይዞ ነው የሄደው። ሲመለስ ግን ባዶ እጁን ይመለስ ዘንድ አይገባም። ይሄ ሰው ለፍቷል፣ ደክሟል። ይሄ ሰው በታማኝነት ላባን አገልግሏል። ከያዕቆብ የተነሳ ላባ ተባርኳል። ያዕቆብ ሲመለስ ምንም እንዳልደከመ እንዳልለፋ ላቡን እንዳላፈሰሰ ባዶ እጁን መመለስ የለበትም። በላባ ፊት ያዕቆብ ታማኝ እንደሆነ እግዚአብሔር የመሰከረለት ካሳ ከፍሎት ነው። ላባ ይነጥቀዋል፣ እግዚአብሔር ይከፍለዋል። አሜን በሉ በደንብ አድርጋችሁ። ላባ ይነጥቀዋል፣ እግዚአብሔር ይከፍለዋል። አሁን አንድ የትንቢት ቃል ልናገር ነው። ሰው የነጠቃችሁ ሰዎች ዘንድሮ እግዚአብሔር ይከፍላችኋል። ሰው የቀማችሁ ሰዎች ዘንድሮ እግዚአብሔር ይከፍላችኋል። ሰው የወሰደባችሁ ሰዎች ዘንድሮ እግዚአብሔር ይሰጣችኋል። በደንብ አድርጉና አሜን በሉ። ይኸውላችሁ ይህን ቃል ለእናንተ ለመናገር ውስጤ ብርቱ ነው። ዛሬ ነግራችኋለሁ። ሰው የወሰደባችሁ ሰዎች እግዚአብሔር ይከፍላችኋል። መለኮታዊ ካሳ የታማኝነት ማረጋገጫ ነው ወዳጆቼ። ያዕቆብ ላባን ያገለገለው በታማኝነት ነው። አላጭበረበረውም፣ አልወሰደበትም፣ አልቀማውም፣ አንድም አልሰረቀውም። ነገር ግን በታማኝነት ነው ያገለገለው። ለራሔል በታማኝነት ነው የተገዛው። ለሌያ በታማኝነት ነው የተገዛው። መንጎቹን በጎቹን ሲጠብቅ በታማኝነት ነው። ሕይወቱን ሰጥቶ ነው ያገለገለው። ነገር ግን ይገርማቸዋል፣ ላባ ያታልለው ነበረ። ላባ ደሞዙን ይቀማው ነበረ። እግዚአብሔር አይቻለሁ አለው። መጣና ሌሊት ላይ ነገረው። አይቻለሁ እንዳጭበረበረ አይቻለሁ። ላባ ድካምህን እንዳታለለ አይቻለሁ። እኔ ከፍልሃለሁ አለው። አይንን ቀና አድርግና ተመልከት አለው። ዛሬ ነግራችኋለሁ፣ እግዚአብሔር ምስክሬ ነው። እግዚአብሔር በጓዳችሁ በቤታችሁ እስከምትደነቁ ድረስ ደሞዛችሁን ይከፍላችኋል። የተነጠቃችሁ ሰዎች ይመለስላችኋል። የተወሰደባችሁ ሰዎች ይመለስላችኋል። ይከፍላችኋል። ይሄ ዓመት የመለኮታዊ ካሳ ዓመት ነው። ሴ አሜን፣ ሴ አሜን። ንጹህ እንደሆነ በማንም ላይ አመጽ እንዳላደረጋችሁ፣ በማንም ላይ ክፋት እንዳላደረጋችሁ፣ ለማንም ጉድጓድ እንዳልቆፈራችሁ፣ በማንም ላይ ወጥመድ እንዳላደረጋችሁ እግዚአብሔር አምላክ ዘንድሮ እናንተን ክሶ ያረጋግጥላችኋል። እንደዚህ አይነት ሰዎች አሉ እዚህ መካከል በሚዲያ የሚከታተሉ። እግዚአብሔር ለኔ መቼ ነው የሚመሰክረው? ንጽህናዬን መቼ ነው የሚመሰክርልኝ? እኔ ውስጤ ክፋት እንደሌለ መቼ ነው የሚመሰክርልኝ የምትሉ ሰዎች ካላችሁ እግዚአብሔር ንጽህናችሁን የሚመሰክረው በምንድነው ካላችሁ በካሳ ይከፍላችሁና ንጽህናችሁን እግዚአብሔር ይመሰክራል። ሴ አሜን በደንብ አድርጋችሁ። ያላገባችሁ ወጣት ሴቶች፣ ስራ ያልተሳካላችሁ ወጣት ወንዶች፣ በአቋራጭም በልዋጭም በአማራጭም ብዙ ሁኔታ ላይ መምጣት ስትችሉ ያልመጣችሁ ሰዎች እግዚአብሔር አምላክ ንጽህናችሁን የሚመሰክርበት ዓመት ነው። የልባችሁን ቅንነት የእጃችሁን ቆሻሻ አለመሆን እግዚአብሔር
እያንዳንዱ ምነግራችሁ ቃል ይሄን ቃል ዶንት ፎርጌት። እግዚአብሔር አምላክን በታማኝነት እንዳገለገላችሁ እጃችሁም ንጹህ ልባችሁም ንጹህ እንደሆነ በማንም ላይ አመጽ እንዳላደረጋችሁ እግዚአብሔር አምላክ የሚመሰክርበት ዓመት ይሆናል። የሚመሰክርበት ዓመት ይሆናል። ብድራት የሚለው ካሳ ብድራቱን ይዞ ካሳውን ይዞ ቆይ ከዛ በፊት እንደዚህ ይላችሁ አምላካችሁ ይመጣል። እኔ ሳነበው እናንተ አሜን በሉ። ይመጣል ያልኳችሁ አንድ የሆነ ግን ታዋቂ ግለሰብ አይደለም። ቃሉ የሚለው አምላካችሁ ይመጣል። ኦ ማይ ጋድ አምላካችሁ ይመጣል። ሊበቀል ይመጣል። ብድራታችሁን ይዞ ይመጣል። ቆይ ልጨምርላችሁ። አሁን መስከረም ወር ብድራታችሁን ይዞ ይመጣል። ጥቅምት ላይ ብድራታችሁን ይዞ ይመጣል። ህዳር ላይ ብድራታችሁን ይዞ ይመጣል። ታኅሳስ ላይ ብድራታችሁን ይዞ ይመጣል። ጥር ላይ፣ የካቲት ላይ፣ መጋቢት ላይ፣ ሚያዝያ ላይ፣ ግንቦት ላይ ብድራታችሁን ይዞ ይመጣል። እንደ ደከማችሁም አትቀሩ፣ እንደ ለፋችሁም አትቀሩ። የዓመቱ መጀመሪያ ነው። ብዙ መተተኛ፣ ሟርተኛ፣ ደጋሚ አለ፣ ምቀኛ አለ፣ አንተ ላይ ይመትታል፣ አዋራ ይበትናል። እሱን እየገለበጥን ነው። ከጳጉሜ ወር ጀምሮ ኃይሉን አድሶ እንደገና ቅጠል በጥሶ በመቃብር አፈር በዶሮ አንጀት ሲመትት የነበረ ይስማ። አምላካችሁ ይመጣል። ብድራቱን ይዞ ይመጣል። ብድራታችሁን ይዞ ይመጣል። ቆይ ታውቃላችሁ፣ ይሁን እኔን እግዚአብሔር እንባ የሚያስቀምጥበት ብርጭቆ እንዳለው ታውቃላችሁ። በእግዚአብሔር ፊት የፈሰሰ እንባ የሚጠራቀምበት ቃል፣ ድካም የሚመዘገብበት መጽሐፍ አለ። መጽሐፍ ቅዱሳችሁ የሚነግራችሁ ምን መሰላችሁ? አንተ እንደዚህ ይላል። መዝሙር 56 አንብቡት። እንደዚህ ይላል። I love this word። ሰቆቃዬን መዝግብ፣ እንባዬን በዕቃ አጠራቅም። ላለፈው 1 ዓመት 2 3 4 5 ዓመት ያለቀሽት እግዚአብሔር እንባሽን የሚያጠራቅምበት ዕቃ እንዳለው ታውቂያለሽ? እነዛ ለቅሶችሽ፣ እነዛ እንባዎችሽ፣ እነዛ ሰቆቃዎችሽ፣ እነዛ የችግር ወራቶችሽ ከንቱ ሆነው እንዳልፈሰሱ፣ ከንቱ ሆነው እንዳልቀሩ በእግዚአብሔር ፊት እንደተጠራቀሙ ዳዊት ሲናገር እንደዚህ ያለ ሰቆቃዬን መስግብ እየጻፈ ነው በእግዚአብሔር ፊት። ድካም ድካም ሆኖ አይቀርም። ልፋት ልፋት ሆኖ አይቀርም። ገብቶሃል? ችግር ሆኖ አይቀርም። እየተጻፈ ነው፣ እየጻፈ ነው። እያንዳንዷን ቀን፣ እያንዳንዷን ደቂቃ፣ እያንዳንዷን የስቃይ ቀን ወር እግዚአብሔር እየመዘገበው ነው። ከዛ እንደዚህ ያለ እንባይን በቃ አጠራቅም፣ ሁሉስ በመዝገብ የተያዘ አይደለምን? እንደዚህ ይላል። በዚያን ጊዜ እግዚአብሔር የሚፈሩ ሰዎች እርስ በርሳቸው ተነጋገሩ፣ እግዚአብሔርም አዳመጠ ሰማቸው። እግዚአብሔርን ለሚፈሩና ስሙን ለሚያከብሩ በእርሱ ፊት የመታሰቢያ መጽሐፍ ተጻፈ። ከዛስ እኔ በምሰራበት ቀን እነርሱ የገዛ ገንዘቤ ይሆናሉ። እነማ? እግዚአብሔርን የሚፈሩና የሚያከብሩት ይሆናሉ። ከዛስ ይላል እግዚአብሔር ጸባኦት፣ አባት የሚያገለግለው ልጁን እንደሚታደግ ሁሉ እኔም እታደጋቸዋለሁ። ከዛስ በዚያ ጊዜ እንደገና በጻድቁና በኃጢአተኛው መካከል፣ እግዚአብሔርን በሚያገለግለውና በማያገለግለው መካከል ያለውን ልዩነት ታያላችሁ። በዚያ ጊዜ እግዚአብሔርን በሚያገለግለውና በማያገለግለው፣ በጻድቁና በኃጢአተኛው መካከል ያለውን ልዩነት ታያላችሁ። ዘንድሮ ሰማይ ይስማ ምድር ይስማ፣ እናንተ ስሙ። ዘንድሮ እግዚአብሔርን ባገለገልና በማያገለግሉ ሰዎች መካከል ያለው ልዩነት የሚታይበት ዓመት ይሆናል። ይሄ ዓመት ለብዙ ምስኪኖች፣ ለብዙ ድሃ አደጎች ማንም ሳያቸው ላገለገሉ፣ እንደውም ጌታ ይሄን ስጽፈው እንደዚህ ላይ ነበር፣ ቤታችሁ እንዳይፈርስ መስዋዕትነት ለከፈላችሁ ሚስቶች የመለኮታዊ ካሳ፣ የንጽህናችሁ ማረጋገጫ የምትቀበሉበት ዓመት ነው። ቃሉን የላከለት ሰው ካለ ለጌታ ክብር ያጨበጭባል። ቃሉን የተቀበለ ሰው ካለ ለጌታ ክብር ያጨበጭባል። ይሄ ቃል ለኔ ነው፣ በህይወቴ ላይ ይሰራል። በመስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ ይሄ ቃል እንደ ዝናብ በህይወታችሁ ላይ ይወርዳል።